ምን እንብላ በሚለው ጉዳይ ላይ ነው ዛሬ የምናወራው። ውፍረት ለመቀነስ ምን እንብላ፣ ውፍረት ለመጨመር ምን እንብላ፣ ጡንቻ ለመገንባት ምን እንብላ፣ በጾም ጊዜ ምን አይነት ምግቦች እንብላ፣ በፍስክ ጊዜ ምን አይነት ምግቦች እንብላ። ዳራ ምግቦቹን አንድ የጾም አንድ የፍስክ እያረኩ አሳያችኋለሁ። እያንዳንዱ ሳህን ላይ ግማሽ የሾርባ ማንኪያ ዘይት ነው የተጠቀምኩት። ሁሉም ምግብ የተቀቀለ ነው። በዘይት የተጠበሰ ምግብ የለም። ዘይት የገባባቸው ከበሰሉ በኋላ ነው። የተቀቀለ የበሬ ስጋ፣ ስኳር ድንች፣ ዘይቱን፣ ሎሚ። ይሄ የአንበሳ ምግብ ነው። ይህን የምበላ ከሆነ እንደ አንበሳ ማጋሳት ሁሉ ትጀምራለህ። የተቀቀለ ድፍን ምስር፣ ብሮኮሊ፣ አቮካዶ፣ የዶሮ ስጋ፣ የአጃ ቅንጬ፣ አቮካዶ፣ የተቀቀለ ሽምብራ፣ ኪያር፣ አቮካዶ፣ ሰላጣ፣ የተቀቀለ የበግ ስጋ፣ ጎመን፣ ብርቱካን፣ የተቀቀለ አደንጓሬ፣ ሰላጣ በቲማቲም፣ አቮካዶ፣ የአሳ ስጋ፣ ፎሶሊያ፣ ብርቱካን፣ የተቀቀለ እንቁላል፣ የገብስ ዳቦ፣ ሙዝ፣ ኩሪያተር፣ ጥቅል ጎመን፣ አቮካዶ፣ አይብ፣ የተቀቀለ ቆስጣ፣ የተቀቀለ ባቄላ፣ ቀይ ስር፣ ሙዝ፣ አቮካዶ፣ ሽምብራ ዱቤ፣ ካሮት፣ አቮካዶ እና እርጎ። ውፍረት ለመቀነስ መጀመሪያ ጠዋት እንደተነሳ በባዶ ሆድህ ሄደህ ኪሎን ትለካለህ። ለቀጣይ አንድ ሳምንት ከነዚህ ምግቦች ወይም ከነዚህ ሬሲፒዎች የፈለግከውን ያህል ብላ። የፈለግከውን ያህል እየበላህ ራሱ ስብ ወይም ውፍረት ትቀንሳለህ። ለምን? ማጣበቂያ የላቸውም፣ በዘይት የተጠበሱ አይደሉም፣ ዘይቱ የተመጠነ ነው፣ ስኳር ነገር የላቸውም፣ አልተፈተጉም። በዛ ላይ ኒውትሪየንት ዴንስ ስለሆኑ ብዙ ንጥረ ነገር ስላላቸው ሆድ ይይዛሉ። በየሳምንቱ ክብደትን እየተለካ ክብደት እስከቀነሰ ድረስ ዝም ብለህ እነዚህ ምግቦች እየበላህ ቀጥል። ልክ ኪሎ መቀነስ ሲያቆም ደግሞ ከእነዚህ ምግቦች ፖርሽናቸውን እየቀነስክ ወይም ግማሽ ግማሽ እያረክ መመገብህን ቀጥል። ነገር ግን የሚገባው ኃይል ብቻ ሳይሆን የሚወጣውን ማተር ያደርጋል። ስለዚህ በቀን ከ7000 እርምጃ በላይ መንቀሳቀስህን እንዳረሳ። አሁን በደንብ ስሙን። እነዚህ ምግቦች ትንሽ ትንሽ አድርገን እየበላን በቀን ከ7000 እርምጃ በላይ ወይም ብዙ የምንንቀሳቀስ ከሆነ ስብ፣ ውፍረት ወይም ፋት ከላያችን ላይ እንቀንሳለን። እነዚህ ምግቦች ብዙም ሳንቀንስ ትንሽ አነስ አድርገን እየበላን በቀን ከ7000 እርምጃ በላይ ብዙ እየተንቀሳቀስን በዛ ላይ ክብደት እየጨመረን የምናነሳ ከሆነ ደግሞ ፋት እየቀነስን መጠነኛ ጡንቻ እንገነባለን። እነዚህን ምግቦች በደንብ ድብን አድርገን እየበላን በቀን ውስጥ ብዙም ሳንንቀሳቀስ ግን ክብደት እየጨመረን የምናነሳ ከሆነ ደግሞ ፋት አንቀንስም፣ ግን ብዙ ጡንቻ እንገነባለን። ብዙ ጡንቻ ከገነባን በኋላ እነዚህን ምግቦች በጣም ቀንሰን እየበላን በቀን ውስጥ በጣም ብዙ ወይም ከ10000 እስከ 20000 በላይ እርምጃ እየተራመድን በዛ ላይ ክብደት እየጨመረን የምናነሳ ከሆነ የገነባነውን ጡንቻ እየጠበቅን ፋታችንን እንቀንሳለን። መወፈር የምንፈልግ ከሆነ ደግሞ እነዚህን ምግቦች በጣም በብዛት መመገብ አለብን። እነዚህ ምግቦች ላይ ፓስታ፣ ሩዝ፣ እንጀራ፣ ዳቦ እና ሌሎች ማጣበቂያዎች እየጨማመርን በብዛት የምንበላ ከሆነ የሰውነት ስባችን ወይም ፋታችን ይጨምራል። እነዚህ ምግቦች ትንሽ በዛ አድርገን የምንበላ ከሆነና ክብደት እየጨመረን የምናነሳ ከሆነ መጠነኛ የሆነ ጡንቻ ሰውነታችን ላይ እንጨምራለን። እነዚህ ምግቦች በብዛትና በብዙ ማጣበቂያ እየበላን ክብደት የምናነሳ ከሆነ ብዙ ጡንቻም ብዙ ፋት ወይም ብዙ ስብም እንጨምራለን አብረን። ፋትም ጡንቻም ከጨመረን በኋላ እነዚህ ምግቦችና ማጣበቂያዎቻቸውን ቀንሰን እየበላን በቀን ውስጥ ብዙ እንቅስቃሴ ስናደርግ ወይም ብዙ ስንንቀሳቀስ ደግሞ እላያችን ላይ ያለውን ፋት እንቀንስና ጡንቻችን በደንብ ይታያል ማለት ነው።